እንደሱ እያፈጠጥክብኝ ከለሪ እንዳይለቅ አንቺ ላይ የማፍጠጥም የማየትም። ሰላም ውድና የተከበራችሁ የፍርት ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ትርፍ ይበልልኝ። እንግዲህ ዛሬ በጽናት ክፍል 64 ይዤላችሁ መጥቻለሁ ማለት ነው። ይህን ቪዲዮ የምትመለከቱ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ሀሳባችሁን ኮሜንታችሁን እፈልጋለሁ ማለት ነው። ኮሜንት አስቀምጡልኝ። ምክንያቱም ኮሜንት ጥቅሙ የተሳሳተ ነገሮችን ለመታረም ያስከሆነ ድረስ ኮሜንት እንድታስቀምጡልኝ በተስፋ ጠይቃለሁ ማለት ነው። በትህትና ይቅርታ በትህትና ጠይቃለሁ ማለት ነው። እንግዲህ ጽናት ድራማ በጣም ተወዳጅ ደስ የሚል ድራማ ነው ማለት ነው። እንግዲህ ኪራና ጽናት እዚጋ ስለ ፍቅር እያወሩ ይገኛሉ። ግን በጣም የደነገጥኩት ነገር ቢኖር እንግዲህ ታውታላችሁ ከዚህ ቀጥሎ ማለት ነው። እውነት በጣም ነው የደነገጥኩት። እንግዲህ ስለ ፍቅር እያወሩ ነው ያሉት። ሳሚኝ እያላት እንደነበረ ያሳያል ማለት ነው። ለምንድን ነው እንደዚህ ከለሬ እስከሚገፍ ድረስ ኮድ ብላ አትኝ እያለችው ትገኛለች። እሱ ደግሞ የኔው ነሽ ምን ችግር አለው እያላት ነው። እንግዲህ እዚህ ጋ ይህንን ፓርት እውት በጣም የደነገኩበት ፓርት ነው። እኔ ራሱ እንኳን እነሱ ባለ ስራ ሆነው እኔ ደግሞ ካለ ስራዬ ምን እንዳስደነግጠኝ ማቀው ታሪክ የለም ማለት ነው። እውነት ለመናገር እንግዲህ የኪራ አባት ድንገት መጥቶባቸዋል ማለት ነው። ኪራ ደግሞ በቃ የሚያነሳው የሚጥለውን ነገር ምንም ሊያቀው አልቻለም። እዚህ ጋር በጣም ብዙ ነገር እያወዛገበው ነው ማለት ነው። ኪራ ሰውዬው አባቱ ራሱ በጣም ደነገጡ ማለት ያልጠበቁት ነገር ነው። እዚህ ጋር ሲቀጥል ኪራ ራሱ በጣም ከመደንገጡ የተነሳ ቁልፍ ለምንድን ነው ሳትነግረኝ የመጣኸው? ቁልፍ ነበረ ሆይ ማን ከፈተልህ? እያለ ውዝግብግብ ብሏል ማለት ነው። ኪራ በጣም የደነገኩት እውነት ለመናገር ያስደነግጣል። ወይ ጉድነስ። እና አባትየው ደግሞ ቤት አይደለም እንዴ ለምንድን ነው የማልመጣው እያለ ነው። እንግዲህ ኪራ ምግብ ትፈልጋለሁ አባቴ ምግብ እንድታመጣ ጽናት ልንገራት ብሎ ተነስቶ ሄደ። አባትየው ደግሞ አይ እኔ ምግብ አላስፈለገኝም አለ ማለት ነው። እንግዲህ ደግሞ እዚህ ጋር ጽናትን እንደምትመለከቷት በጣም ደንግጣ ሰውነቷ ሁሉ ተርበትብታለች ማለት ነው። በጣም ያስደነግጣል። አዎ የቤት ሰራተኛ ተብላ የገባችውን ሰው እንደገና ሌላ ነገር ሆና ሲያያ ሰው በጣም ትንሽ ይከብዳል ማለት ነው። ያው ለልጃቸው ምንም የምታንስ ነገር አይደለችም። እንግዲህ ስልኳን አነሳች። ያልታደለች ምሩ ስልክ ተደወለላት። በቃ ያለውን ነገር እየነገረቻት ትገኛለች ማለት ነው። ወይ ጉራዝ። ያው እንግዲህ እያወራቻት ነው። እስኪ ትንሽ ቀን ጨብላ አድርግላችሁ። ምንም አልሆነው ነገር አለ። ጋሽ እኮ መጣ። ኧረ አይደለም የኪራ ጋሽ ማለት ያባቱ እኮ መጣ። አይ አንቺ ሳሎን እኮ ሊስመኝ ሲላየን ወይ ምሩ፣ አሁን መቀለጃ ሰዓት ነው። እኔ ምን እሆናለሁ? ያው አባቱ ግን ልንሳሳም ስንላየን ያሉ ኮቴ አለ መቶ ያው እያሾፈባት ነው ያሉ ማለት ነው። ምንድነው ምን አሉ አባትህ እያለችው ነው ያለችው። እሱ ደግሞ በጣም እያሾፈባት ነው ያለው። ቬሎ ግዛላት መቼ ነው የሰርጋችሁ ቀን አለኝ አላት። ሲቀጥል አንተ አትቀልድ አለችው። አትቀልድ አንተ ከምሬ ነው ስትለው እሱም መለሳልና ቬሎ ምረጪ እያላት ይገኛል ማለት ነው። ምን አይነት ቬሎ ስትለው ምን አይነት ቬሎ ነው አንቺ የምታውቂው ስላት የህፃን ልጅ ቬሎ አውቃለሁ የልደት ቬሎ አውቃለሁ እያለች እያስረዳችሁ ትገኛለች ማለት ነው። እና በጣም ነው እያሾፈባትም ያለው። አምላኬ ትዕግስቱን ስጠኝ ትላላችሁ። እዚህ ጋር ደግሞ የቅድሙ እዛ አላንስ ብሎ ደግሞ ሳመኝ አትሳመኝ በቃ ስላፈሰሽ ነው አሁን በቃ ደስ ብሎሽ ያው ደስታሽ መቆጣጠር አቃቶሽ ነው አገኘሃለሁ እያለች ትገኛለች። አዎ እንግዲህ አሁን ደግሞ ደንግጣ ሄደች። ለአባቱ ምሳ ምን ላዘጋጅልህ እያለች ነው። ጭራሽ ሂዳ ቁጭ አለች።
አንቺ ልጅ እየተከታተልሽ ነው እንዴ? ጋሺዝ አንድ ላይ ስላዩን ደብሯቸዋል። ጭንቀትሽ እኮ ይገባኛል፣ ግን ደግሞ ሰራተኛ መሆን ከሰውነት ተርታ ፈቀቅ አያደርግም። ደግሞ ሁሉንም ሰው በኩል ማክበር እንዳለብኝ ያስተማርሽኝ አንቺ አልነበርሽ? አንቺ ላይ ሲሆን ለምን ከበደሽ? እንደዛ እኮ አይደለም፣ ግን በቃ አለ አይደለ፣ ትንሽ ይከብዳል። ቤተሰቦቼ ከኔ ደስታ በላይ የሚያስደስታቸው ነገር የለም። ስለዚህ በቃ እውነቱን እንንገራቸው። እስከ መቼ ነው ፍቅራችን በድብቅ የሚቀጥለው? አላቅም ኪ፣ ግን ጨንቆኛል። ጭራሽ አሁን ደግሞ እንደዚሁ ተቀፎ ደግሞ ሰውየው እንዳይመጣ የኔ ጭንቀት ትላላችሁ። ያው ቤተሰብ እኮ የልጃቸውን ደስታ ያስደስታቸዋል በጣም ከሚገባ በላይ ማለት ነው። ያው አጉል ቦታ እንዳንወድቅ ቤተሰብ ስለሚፈልግ ነው እንጂ የእኛን ቤተሰብ ያው ነው አብዛኛውን የሚያስቡልን ማለት ነው። ስለዚህ ጽዬ እንግዲህ አይዞሽ በርታ ብለሽ እንግዲህ እሺ ወይና ይባላል ማለት ነው። አዎ ኪራ ቁና ቁና ተንፍስ። ወይኔ ይሄ ቦታ እንዴት አባቱ እንደሚያምር ወይኔ 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 ቦታው በጣም ነው የሚያምረው።